ተበቃዮች አትሁኑ፣ አሳዳጆች አትሁኑ፣ ገፊዎች አትሁኑ። ነገር የምታሰላስሉ በውስጣችሁ የምታኖሩ አትሁኑ። አይምሯችሁን ንጹህ አድርጉት። እግዚአብሔርን መምሰል ማለት እሱ ነው። በቀልና ፍርድ የኔ ነው ይላል እግዚአብሔር። አሳልፋችሁ ለእርሱ ስጡት። ይቅርታ ጠይቁ፣ ይቅርታ አድርጉ፣ አትቀየሙ። ምእመናን ክርስቲያን አይቀየም። አቁርሩ መዓተክሙ ዘእንበለ ይዕርብ ፀሐይ ይላል ቅዱስ ጳውሎስ ሲናገር። እንዲያውም ፀሐይ ሳይገባ ቁጣችሁን አብርዱ ይላል። ቁጣችሁን አብርዱ። ፀሐይ ሳይገባ ሳይመሽ አታሳድሩ በልባችሁ። ይቅርታ ሊጠይቃችሁ እግራችሁ ላይ የወደቀ ሰው ካለ፣ ይቅርታ ያላደረጋችሁት ሰው ካለ ተመልሳችሁ እናንተ ይቅርታ ጠይቁት። ይቅርታ እስኪ ጠይቃችሁ አትጠብቁ። ልባችሁን ንጹህ አድርጉት። ጨለምተኝነትን አስወግዱት። ብርሃን እግዚአብሔር ይንገስብን። ብርሃን ክርስቶስ ይኑርብን። ብርሃን ጌታ በልባችን ይመላለስብን። እነሱም የሆነው ቂም ጨለማ ከልቡናችን ሲወሰድ ነው። ወንድሙን የሚጠላ ጨለማ ውስጥ ነው ይላል ቅዱስ ዮሐንስ ሲናገር። ስለዚህ ይሄ ነው እግዚአብሔርን መምሰል የሚባለው። አምስተኛ ስድስተኛ የወንድማማችነት መዋደድ ይላል። አንደኛ በእምነት ላይ በጎነትን ጨምሩ ይላል። ሁለተኛ በእምነት ላይ ዕውቀትን ጨምሩ ይላል። ሶስተኛ በእምነትን ራስን መግዛት በእምነት ላይ ራስን መግዛት ጨምሩ ይላል። አራተኛ በእምነት ላይ መጽናትን ጨምሩ ይላል። አምስተኛ በእምነት ላይ እግዚአብሔርን መምሰል ጨምሩ ይላል። ስድስተኛ በእምነት ላይ የወንድማማችነትን መዋደድ ጨምሩ ይላል። ግዕዙ ተአህወ ይለዋል፣ ወንድማማችነት ይለዋል። በጣም አስደናቂ ነው። ወንድማማችነት፣ እህትማማችነት፣ ጓደኝነት፣ ባልንጀርነት፣ እርስ በርስ መዋደድ፣ መከባበር። ይሄ በዚህ ዘመን እልም ብሎ የጠፋ ነገር፣ እልም ብሎ የተሸጠ ነገር። ይህንን ጨምሩት ይላል። እርስ በርስ ትጠያየቃላችሁ። ምእመናን ትጠያየቃላችሁ። ቤተክርስቲያን የምትመጡ ሰዎች አንድ ላይ ስትመጡ ጎን ለጎን ወዴት እየሄድሽ ነው? ወደ ሰዓሊተ ምሕረት እየሄድሽ ነው? ልታስቀድሽ እየሄድሽ ነው? አብረን እንሂድ። ልታስቀድስ እየሄድክ ነው? አብረን እንሂድ። ሌሊት ትሄዳለን? እኔ መኪና አለኝ ይዤ እሄዳለሁ። መኪና ያለው ሰው መኪና የሌለውን እየያዘ፣ መኪና የሌላቸው ሰዎች አንድ ላይ 7 10 ሆነው አንድ ላይ ሌሊት 11 ሰዓት 10 ሰዓት መምጣት የሚችሉበት። ይሄን ታደርጋላችሁ ምእመናን? ይሄን ታደርጋላችሁ? መንገድ ላይ ለማስቀደስ የሚሮጠውን ሰው አልፋችሁ ትሄዳላችሁ። ክላክስ አርጋችሁበት እንዲያውም አሳልፈይ ብላችሁ ጠቅጥቃችሁ ትመጣላችሁ። ወንድማማችነት እኮ የለም፣ መዋደድ የለም፣ እርስ በርስ መከባበር የለም፣ ህብረት የለም፣ መጠያየቅ የለም፣ መረጃ መለዋወጥ የለም። ቤተክርስቲያን ሳይሄድ የቀረው ሰው እህቴ ዛሬ ቤተክርስቲያን ምን ተባለ፣ ምን መልእክት ተላለፈ ብሎ አይጠይቅም። ነጠላ